ጤና ይስጥልን ውድ መረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ጦርነት ከተጀመረ ህወሓት ውጊያ ከጀመረ ውጊያውን የሚመራው አስመራ ሆኖ እንጂ መቀሌ ሆኖ ውጊያ መምራት እንደማይችል አረጋግጣለሁ ሲሉ በኬንያ ኢትዮጵያ አምባሳደር የሆኑት ጄኔራል ባጫ ደበሌ ተናገሩ። ከአንድ ወር ልንገባ እንችላለን። እኔ ትልቅ ተስፋ አለኝ። ምክንያቱም በትግራይ ያለው ኃይል በፖለቲካ ተሸንፏል። ኃይላችን መሰብሰብና መምታት ብቻ ነው የቀረን ሲሉ ሌተናል ጄኔራል ጻድቃን ገብረትንሳኤ ገልጸዋል። ጤና ጥርቅራችን አካተናል። የጋድ ሊቀመንበር የሆኑት ዶክተር ወርቅነህ ገበየሁ በካርቱም ከሱዳን ሉዓላዊ ምክር ቤት ሊቀመንበር አልቡርሃን ጋር ተወያዩ። ካርቱም ሱዳን የአርጂዲ ሊቀመንበር ካርቱም ከሱዳን ሉዓላዊ ምክር ቤት ሊቀመንበር ከሆኑ ጄኔራል አብዱል ፈታህ አልቡርሃን ጋር በመገናኘት በሱዳን ያለው ወቅታዊ ሁኔታና በሱዳን የሚመራ ዘላቂ የሰላም ሂደት በማስፋፋት የቀጠናው ሀገራት የጋራ ኃላፊነት ዙሪያ ውይይት አድርገዋል። በውይይቱ ወቅት ሰላም በሱዳን መስፈኑ ለአፍሪካ መካከለኛው ምስራቅ መካከል እንደ ስትራቴጂካዊ ድልድይ ለምትገኘው ሀገር ብቻ ሳይሆን ከጦርነቱ ከፍተኛ ሙከራ ለሚሸከሙ በሚሊዮን የሚቆጠሩ ሱዳን ዜጎች ወሳኝ እንደሆነ ተገልጿል። በመሆኑም የኢጋድ በመግለጫ የሱዳን ሕዝብ የሰላምና መረጋጋት የመልሶ ግንባታ ጥረት በቀጣይነት እንደሚደግፉ አረጋግጠዋል። ግብጾች የአባይን ውሃ ስለሚጠቀሙ ለኢትዮጵያ ሊከፍሉ ይገባል ሲሉ ዶክተር ኢንጂነር ሀብታሙ ኢተፋ የውሃ ኢነርጂ ሚኒስትር ገለጹ። የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ በፋና ብሮድካስት ኮርፖሬሽን ባደረጉት ልዩ ቆይታ ግብጽ የአባይ ውሃ በነጻ እየተጠቀመች ሀገሯን እያለማች መሆኑን ለኢትዮጵያ ተገቢውን ክፍያ ልትፈጽም እንደሚገባ ገለጹ። ሚኒስትሩ ቆይታቸው እንደጠቆሙት ኢትዮጵያ የጎርፍ አደጋ በታችኞቹ የተፋሰስ ሀገራት በተለይም በግብጽ ላይ እንዳይደርስ ከፍተኛ ክትትልና እንክብካቤ ስራ እያከናወነች ትገኛለች። ሆኖም ሀገሪቱ ኢትዮጵያ በተፈጥሮ ሀብት ያለምንም ክፍያ በመጠቀም በሀገራቸው እያለሙ መሆናቸውን ለሚጠቁሙት ውሃ ለሀይ ኢትዮጵያ ሊከፍሉ እንደሚገባ ገልጸዋል። ግብጽ የኢትዮጵያን የቀይ ባህር ጥያቄ ለማስተናገድ ድጋሚ አዲስ ያለችውን የውሳኔ ሀሳብ አቀረበች። ግብጽ የኢትዮጵያ ወደ ቀይ ባህር ለመድረስ የምታደርገውን ጥረት ለመደገፍ ሀሳብ ማቅረቧ ተሰምቷል። ኢትዮጵያ የቀይ ባህር ተደራሽነት ከጎረቤት ሀገር ጋር በድርድር እንዲታገኝ ግብጽ ለመርዳት ፈቃደኛ ብትሆንም ኢትዮጵያ በህዳሴው ግድብ ላይ ያላትን አቋም ማለሳለስ አለባት ብላለች። ይህ 4 ነጥቦች ያሉት አዲስ እቅድ ለጠቅላይ ሚኒስትር አብይ አህመድና ለአሜሪካው ፕሬዝዳንት ዶናልድ ትራምፕ መላኩ ተገልጿል። ኢትዮጵያ የቀረበውን ሀሳብ የማትቀበል ከሆነ ግብጽ በደቡብ ቀይ ባህር በኩል ያለውን ባህር ኃይል በመጨመር አጥር እንደምትፈጥር ዘገባው አክሎ ገልጿል። ከሰሞኑ የቀድሞ የአሜሪካ ውጭ ጉዳይ መስሪያ ቤት አፍሪካ ጉዳይ ረዳት ሚኒስትር ቲቦር ናጊ ግብጽ ኤርትራ በቀይ ባህር ጉዳይ ላይ የመወሰን መብት ያላቸው የወደብና የባህር ላይ ሀገራት ሊቶራል ስቴት ብቻ ናቸው ማለታቸውን ተከትሎ ጠንከር ያለ አስተያየት ሰጥተው እንደነበር ይታወሳል። ዲፕሎማቱም እንደገለጹ ከሆነ በግብጽና ኤርትራ ሞገድ መሰረት በቀይ ባህር ላይ መናገር መብት ያላቸው የባህር ዳርቻ ያለችው ሀገር ብቻ ከሆነ በሎጂክ ደረጃ በአባይ ወንዝ አጠቃቀም ላይም የመወሰን መብት ሊኖራት የሚገባው ውሃን የሚያመነጩ ወደ ወንዙ የሚያስገቡ ሀገራት ብቻ ናቸው ብለው ነበር። ተፈናቃዮችን መመለስ ሽፋን ዋናው ዓላማ ስልጣን መያዝ ነው አሉ አቶ ጌታቸው ረዳ። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በህወሓት አመራሮች በተለይ በሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ላይ በርካታ ከባድ ውንጀላ በማቅረብ ቡድኑ ትግራይን ወደ አዲስ ጦርነት ለመመለስ እየተዘጋጁ መሆኑን ተናግረዋል። አቶ ጌታቸው ረዳ እንደገለጹ ከሆነ የህወሓት አመራር ከውጭ ኃይሎች ጋር በመቀናጀት ወታደራዊ ትብብር ለመፍጠር እየሰራ ሲሆኑ በተለይ ዶክተር ደብረጽዮን ገብረ ሚካኤል ወደ ኤርትራ በማቅናት ከፕሬዝዳንት ኢሳያስ አፈወርቂ አብርሃ ጋር በተገናኝተው ጦርነት ድጋፍና የጦር ቁሳቁስ ጥይት መጠየቃቸውን በመግለጽ ላይ ወንጅለዋል። በተጨማሪም የህወሓት አመራር የትግራይ ወጣቶችን ለአዲስ ጦርነት በማሰባሰብና በመመልመል ወደ ግንባር ለመላክ እየተዘጋጀ መሆኑን ከሌሎች ታጣቂ ቡድኖች ጋርም ለጋራ እንቅስቃሴ ስምምነት ለመፍጠር ድርድር እያካሄዱ ነው ሲል ክስ አቅርበዋል። አቶ ጌታቸው በመቀጠል ተፈናቃዮችን እንመልሳለን በሚል አጀንዳ ለህዝብ የሚቀርብ መሸፈኛ ብቻ እንጂ ዋናው ዓላማው ስልጣን በኃይል መመለስ መሆኑን ገልጸዋል። ሰሞኑን አመራሮቹ ይህንን ስርዓት ለአንዴና ለመጨረሻ ጊዜ ለማስወገድ የቅርብ ወዳጅ አሉን በማለት መናገራቸውን 4 ኪሎ እንገባለን የሚል ንግግር ይዘት መናገራቸውን ለስልጣን ያላቸው ፍላጎት እንደሚያሳይ ተናግረዋል። አቶ ጌታቸው ረዳ በ2014 በተደረገው የጦርነት ኮማንድ ፖስት ስብሰባ ላይ የተሳተፉ መሆናቸውን በመግለጽ በወቅቱ የነበረው የጥይት እጥረትና የውጊያ ዕቅድ የተሰጡ ውሳኔው ከወታደራዊ ሁኔታ የራቁና የተሳሳተ ግምት ላይ የተመሰረተ እንደነበር ገልጸዋል። በተጨማሪም የህወሓት አመራር ህዝቡን በሐሰተኛ ፕሮፓጋንዳ እያሳሳቱና ትግራይን ወደ አዲስ ሰብአዊና ፖለቲካዊ ደህንነት ቀውስ ሊያስገቡ እንደሚችል እንቅስቃሴ ውስጥ መሆኑን ወንጅለዋል። ህዝባዊ ወያኔ ሓርነት ትግራይ የድሮን ጥቃት ሊሰነዘር ይችላል በሚል ስጋት
ስብሰባቸውን በድብቅ እያካሄዱ ነው ተባለ። ከፍተኛ የህወሓት መሪዎች በድሮን የሚሰነዘር ጥቃት ስጋት ምክንያት መደበኛ ስብሰባቸውን በድብቅ የመሬት ውስጥ ቦታ እያደረጉ መሆኑን ምንጮች ተናግረዋል። ይህ እርምጃ የአመራሩ ደህንነት ለማረጋገጥና አየር ላይ የሚሰነዘሩ ወታደራዊ ጥቃት ለመከላከል ያለመ ነው። የካቢኔና የምክር ቤት ስብሰባ ከፍተኛ ሚስጥራዊ መሬት ውስጥ ሰፈሮች ውስጥ እያካሄደ ነው። ጂፒኤስ ወይም በአካባቢ ላይ የተመሰረቱ የስልክ ግንኙነት ወደ ውጭ ዓለም በማስተላለፍ ከፍተኛ የቴክኖሎጂ ጥንቃቄ ለማድረግ እየሞከሩ ነው። የገጠመን የህልውና አደጋ ነው ሲሉ ዶክተር ገብረጽዮን ገብረ ሚካኤል ገለጹ። በፌዴራል መንግስት የተቋቋመው ጊዜያዊ አስተዳደርን አፍርሶ ስልጣን የያዘው የህወሓት ቡድን በዛሬው ዕለት ዶክተር ገብረጽዮን ገብረ ሚካኤል ምክር ቤት ስብሰባ አወያይተዋል። በዚህም የፌዴራል መንግስት የትግራይ ህዝብን ለማጥፋት ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ ዝግጅት በማጠናቀቅ የትግራይ ህዝብን ዳግም ለመውረር እየሰራ ይገኛል ብለዋል። የትግራይ ህዝብ አሁን ከተደቀነበት የህልውና አደጋ ለመታደግና ያሉ መሰረታዊ ወሳኝ የህዝብ ጥያቄ በመመለስ የትግራይ ህዝብ ህልውና ለማረጋገጥ ለነገ በማይባል ስራ መሆኑን ተገንዝበው እነዚህ የህዝብ ጥያቄውን ለመመለስ መንግስት በቁርጠኝነት ለመስራት እቅድ መያዙን ዶክተር ገብረጽዮን ገብረ ሚካኤል ገልጸዋል። አሁንም ያጋጠመን የህልውና አደጋ በመመከት ራስ በራስ የማስተዳደር መብት በማረጋገጥ ኢኮኖሚ ራሱን የቻለ የትግራይ በመፍጠር የትግራይ መልሶ ግንባታ እንዲፋጠን በትኩረት እንደሚሰሩ ለምክር ቤት አቅርበዋል። በትግራይ ከተሞች የሰዎች እንቅስቃሴ መቀነሱ ተነግረዋል። በትግራይ ክልል አዲስ ጦርነት ሊቀሰቀስ ይችላል በሚል ስጋት በመቀሌና በሌሎች ከተማ የህዝብና የንግድ እንቅስቃሴ በከፍተኛ ሁኔታ መቀዝቀዙ ተገልጿል። የክልሉ ጊዜያዊ አስተዳደር በመፍረስ ወታደራዊ ዝግጅት መበራከት ስጋት የፈጠረባቸው ነዋሪዎች ምሽት ላይ በፍጥነት ወደ ቤታቸው እንደሚገቡና የንግድ ተቋማትን በጊዜ እንደሚዘጉ ለዶይቼ ቬለ ዘገባ ተመላክቷል። በተጨማሪም የትግራይ ወጣቶች በግዳጅና በፍላጎት ወታደራዊ ዝግጅት መሳባቸው እንዲሁም በርካታቸው ክልሉን እየለቀቁና ወደ መካከለኛ ሀገሪቱ ክፍል መፍለሳቸው ለከተሞች ጭረት ማለት ለእንቅስቃሴ መቀዘቀዝ ዋና ምክንያት መሆኑ ተጠቅሷል። ገብረጽዮን ገብረ ሚካኤል ከፕሬዝዳንት ኢሳያስ አፈወርቄ ጋር በሚስጥር ተገናኝተዋል ሲሉ አቶ ጌታቸው ረዳ ገለጹ። የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ እንዲሁም የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ህወሓት ሊቀመንበር ዶክተር ገብረጽዮን ገብረ ሚካኤል ከኤርትራው ፕሬዝዳንት ኢሳያስ አፈወርቄ በሚስጥር መገናኘታቸውን በመግለጽ ከባድ ክስ ሰንዝረዋል። ጌታቸው ረዳ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ዶክተር ገብረጽዮን ገብረ ሚካኤል ከፕሬዝዳንት ኢሳያስ ጋር የተገናኙት የጦር መሳሪያ ድጋፍ ለመጠየቅ እንደነበር ገልጸዋል። አቶ ጌታቸው ገለጻ ፕሬዝዳንት ኢሳያስ ህወሓት ሊቀመንበር በሰጡ ምላሽ በኢትዮጵያ ፌዴራል መንግስት ላይ ድጋሚ ጦርነት ከከፈታችሁ በኋላ አስፈላጊውን ድጋፍ እንድናደርግላችሁ ማለታቸውን ተናግረዋል። ሆኖም ግን ሚስጥራዊ ስብሰባ መቼና የት ቦታ እንደተካሄደ አቶ ጌታቸው ረዳ በጽሁፋቸው ላይ የጠቀሱት ነገር የለም። የህወሓት የግል አፈሳ ሸሽተው ወደ አዲስ አበባና ወደ ተለያዩ ክልል ከተሞች የመጡ የትግራይ ወጣቶች በገቡባቸው ከተማ ተረጋግተው ህይወታቸውን እንዳይቀጥሉ የህወሓት ካድሬ ወጣቱ አርሚ 70 አባላት እንደሆኑ አሁንም ጦርነት ቢነሳ ከተማ ውስጥ በተለይ አዲስ አበባ ላይ ችግር ሊፈጥሩ እንደሚችሉ እያስወሩ ይገኛሉ። ህወሓት እመራዋለሁ በሚለው ህዝብ ላይ በዚህ ደረጃ የሚጨክን አረመኔ ስብስብ ነው። አልዋጋም ብሎ የሸሸ ወጣ ከፌዴራል መንግስት ጋር በማጣላት በገቡባቸው ከተማ በጥርጣሬ እንዲታዩ የሚሄድበት ርቀት አጅብ የሚያሰኝ ነው። እንደኔ ከህወሓት የግፍ አፈሳ ሸሽተው የሚመጡ የትግራይ ወጣት ቀሪውን የኢትዮጵያ ህዝብ ፍቅር ተቀብሎ ማገዝ አለበት። ይህ ወጣት ምንም እንኳ በዋነኛ ሸሽቶ ራሱን ቤተሰቡን ለማዳን ቢሆንም ኢትዮጵያ ሊያፈርስና ከኢትዮጵያ ታሪካዊ ጠላቶች ጋር ጽምዶ መስርቻለሁ በሚል እኩይ ኃይል ባለመሰለብ ብቻ ለሀገር ውለታ እየዋሉ እንደሆነ ሊታሰብ ይገባል። በተለይ አዲስ አበባ ያላችሁ የቤት አከራዮች በዚህ ሰዓት አስፈላጊውን የዋጋ ጭማሪ ባለማድረግ ኃላፊነታቸው እንዲትወጡ የተለያየ ድርጅት ያላቸው ሰዎች እነዚህ ወጣቶች የስራ ዕድል በመስጠት ተረጋግተው ህይወታቸውን እንዲቀጥሉ እንዲታገዙ